ማንኛውም ፋኖ እንደምትሰሙትም እንደምታዩትም አማራ የሚባለው በማንነቱ ሲጠቃ አማራነት ወንጀል ሲሆን በወለጋ በሻሸመኔ ባሪሲ በሌሎች ክልሎች ውስጥ በአማራነቱ ብቻ ብሔረሰቦች ጋር በማንነቱ በሰውነቱ እንዳይኖር አማራነቱ ወንጀል ሆኖ ሲፈናቀል በጅምላ ሲቀበል ሙስሊም ክርስቲያን ሳይባል ሞት ሳይለይለት መከራ ሲበላ በሰይፍ ሲሰየፍ ነው ፋኖ አይ እኔማ የአባቶቼ ልጅ ነኝ እኔ በላይ ዘለቀ ልጅ ነኝ የአፄ ቴዎድሮስ ልጅ ነኝ በአማራነታቸው የተፈናቀሉ ወገኖችን ዜማቸውን መልሳለሁ አማራነቴንም ከፍ አደርጋለሁ ብሎ ብረት ነፍሶ እንጋተንተሶ ጫካ ለመግባትና ጫካ ለማደር ይህንን አረመኔ ለመዋጋት የበቃው ዋነኛ ምክንያት ፋኖ አወጣት ይሄ ፋኖ ከወጣ በኋላ ግን ፋኖ ጫካ ከወጣ በኋላ መንግስት የራሱን የፖለቲካ መንገዶች ተጠቅሟል። አማራው አማራ ነኝ ብሎ እንዳይታገል አማራ ነኝ በአማራነት ነው የተጠቃውት አዎ የፋኖ መንገድ ትክክል ነው ብሎ ሆብሎ እንዳይነሳ ሁለት ነገሮችን ተጠቀመ። በዋናነት የሃይማኖት አጀንዳ የሃይማኖት ካርድ ወለጋ ላይ ሲታረድ የነበረው ወሎች ሙስሊም ግልጽ የሆነ ነገር ማለት ነው። ነገር ግን ፋኖ የወጣው ኦርቶዶክስን ለማንገስ ነው ሃይማኖታዊ መንግስት ለመመስረት ነው ብሎ ብዙ ጊዜ ባልነቁ ወገኖቻችን አምሮ ላይ የሚሰራው የስነልቦና ስራ ይሰራል። አዳማጮች አሉ። በእርግጥም ከዚህ ከኛም ውስጥ ከሙስሊሙም ከክርስቲያኑ የተደቀሉ ሃይማኖት የሚመስሉ የፖለቲካ ድርጅቶች ስላሉ እነሱም ያችን ነገር ያቀነቅኑለታል። በዛ መልኩ ትግላችን አሁንም እንዲደበዝዝ ሆነ። ለነገሩ እስኪ አንድ ጥያቄ ልንገራችሁ። በሃይማኖት ተጣልተን እናውቃለን? በሃይማኖት ግጥምን እናውቃለን? ብንገጥምስ ያዋጣል እንዴ? አያዋጣማ። እስኪ አዳምጡ። ከሙስሊምና ከክርስቲያን ማን ይበልጣል? ማንም አይበልጥም አይደል? ጎበዞች ማንም አይበልጥም። አያችሁ? ሙስሊሙ የራሱ ሴት አለው፣ የራሱ የእምነት አስተምሮት አለው። ክርስቲያኑ የራሱ ሴት አለው፣ የራሱ የእምነት አስተምሮት አለው። ለኛ ግን ጌጣችን ነው፣ ልዩነታችን ጌጣችን ነው። ከኦሮሞና ከአማራስ ማን ይበልጣል? ቋንቋን ከቋንቋ እምነትን ከእምነት ማስበለጥ ትክክል ነው አይደለም እኮ ኢትዮጵያ የብሔር ብሔረሰቦች መገኛ መሆኗ እንደ ውበት እንጂ እንደ ልዩነት ሊቆጠር አይገባም ነበር። እነዚህ ደግሞ ኢትዮጵያን በታሪክ ያቆዩ የታሪክ መሰረት የሆኑ ሁለትነቶች ደግሞ ልዩነት ሊዘራባቸው ቀርቶ የመከባበር እሴታቸው እንዲጠነክር ነበር መደረግ ያለበት። ገዢ ፓርቲው ግን ይህ የብልጽግና ወንጌል እስልምናን ዝቅ ወይም ክርስትናን ከፍ ወይንም እስልምናን ዝቅ እያደረገ በደም ባህር ላይ የበለጸገ የራሱ ወንበር ለማቆየት ይሄን ህዝብ ያደበዝዘዋል። በሸዋ ደራ ወረዳ የሚኖሩ ንጹሃን አማራዎችን ከአካባቢው ለማጽዳት ታልሞ በኦነግ ሸኔ ታጣቂዎች በኦሮሞ ልዩ ኃይልና በአገዛዙ መከላከያ ሰራዊት ስልታዊ ትብብር መጠነ ሰፊ የከበባና የሽብር እንቅስቃሴ እየተደረገ መሆኑ ተገለጸ። የአካባቢው የሲቪልና የወታደራዊ መዋቅሮች ትስስር ኦህዴድና ሸኔ የአንድ ሳንቲም ሁለት ገጽታ መሆናቸውን በይፋ ባሳየበት በዚህ ከበባ በርካታ ከተሞችና ቀበሌዎች በከፍተኛ የደህንነት ስጋት ውስጥ መውደቃቸውም ተሰምቷል። ህዝቡ በአስቸኳይ ራሱ እንዲከላከልና የፋኖ ኃይሎችም በቀጠናው ላይ ወታደራዊ ምላሽ እንዲሰጡም ጥሪ ቀርቧል። ከአካባቢው የደረሱን መረጃዎች እንደሚያመላክቱት የኦነግ ሸኔ ታጣቂ ቡድን በአካባቢው አማራዎች ላይ ጥቃት ለመፈጸም በደራ ደቡባዊ አቅጣጫ በስፋት ሰፍሮ ይገኛል ተብሏል። ታጣቂዎቹ በመራቢት የድንበር አቅራቢያ የሚገኘውን ራቾን ጨምሮ ባቡ፣ ሀርቡ፣ አሞማና ሮብ ገበያ የተባሉ ቦታዎችን መቆጣጠራቸውም ታውቋል። ከዚህ በተጨማሪም ከደራ ወደ አዲስ አበባ የሚወስደውን ዋና መንገድ ከካራ እስከ ሰንቀሌ ሚዳ ድንበር ድረስ ያለውን 24 ኪሎ ሜትር መስመር ታጣቂዎቹ ሙሉ በሙሉ ለከበባ መዝጋታቸውም ተሰምቷል። በምስራቅ አቅጣጫ ደግሞ ከደቡብ ወሎ ከላላ ወረዳ ጋር የሚያገናኘውን ወደ ጨፌ አባዶ፣ ሶስት ዋርካና ግሌ የተባሉ ቀበሌዎች ላይ መስፈሩ ተረጋግጧል። ከኦሮሞ ብሔረሰብ ዞን ሸኔ ጋር በቀጥታ እንደሚገናኝ የተገለጸው ቡድኑ በወሎ ግዲ ድንበር አቅራቢያ በሚገኙት በበዮና በብርጂ ቀበሌዎችም አስርጎ ማስገባቱንም ከስፍራው ለጣቢያችን የደረሰው መረጃ ያመላክታል። የታጣቂ ቡድኑ ዋና ዓላማ ደራን ከአማራ ማጽዳት ሲሆን እገታና ግድያን እንደ ዕለት ተዕለት ተግባር እያከናወነው ይገኛል።
በአሁኑ ሰዓትም በአማራ ቀበሌዎች ላይ መጠነ ሰፊ ጥቃት ለመፈጸም ያነጣጠሩባቸው ዋና ታርጌት ከተሞች ሰለልኩላ፣ ቱቲ ሰኞ ገበያ፣ ሳላይሽ፣ ኮሉና ጉንደ መስቀል መሆናቸውም ታውቋል። ከእነዚህም መካከል ፍጹም አስቸኳይና ከፍተኛ ስጋት ያለባቸው ቀጠናዎች ተብሎ የተለዩት ሰለልኩላ፣ ማሞ፣ ጉንደ መስቀል ከተማና ዙሪያው፣ ጉንደ መስቀል ከተማና ዙሪያው፣ ከራባ፣ ገብሮና ሰኞ ገበያ ናቸው። ይሄ የደራ ከበባ የኦነግ ሸኔ ታጣቂዎች ብቻ ሳይሆን የኦሮሞ ልዩ ኃይል፣ ያገዛዙ መከላከያ ሰራዊትና የኦህዴድ ብልጽግና መዋቅር በቅንጅትና በትብብር እየመሩት ያለ የሽብር ዕቅድ መሆኑም ተገልጿል። ኦህዴድና ሸኔ በአማራ ሕዝብ ላይ ያላቸውን የዘር ማጽዳት አጀንዳ ለማስፈጸም በአንድ ሳንቲም ሁለት ገጽታነት እየተንቀሳቀሱ ሲሆን አንደኛው በመንግስት መዋቅር ውስጥ ሆኖ የፋኖን ክንድ ለመግታትና ንጹሐንን ትጥቅ ለማስፈታት ሲሰራ፣ ሁለተኛው ደግሞ በጫካ ስም ተሰማርቶ የእገታ የግድያና የወረራ ተግባርን እያከናወነ ይገኛል። በአሁኑ ሰዓትም አካባቢው በከፍተኛ ውጥረት ላይ የሚገኝ ሲሆን የተደቀነውን መጠነ ሰፊ የጥቃት ስጋት ለመመከት ማህበረሰቡ በአስቸኳይ መደራጀት፣ እርስ በርስ መናበብና ራሱን ለመከላከል በንቃት መጠበቅ እንዳለበትም ተመላክቷል። የፋኖ አመራሮችና ሰራዊት አባላትም ለሸዋ ደራ ህዝብ ህልውና ልዩና አስቸኳይ ትኩረት በመስጠት የኦህዴድ ሸኔን የተቀናጀ የከበባ ስትራቴጂ የሚሰብር ወታደራዊ እርምጃ በቀጠናው ላይ እንዲወስዱ ተጠይቋል። ሰሞኑን በሶሻል ሚዲያ ላይ አንድ ጀግና ሰብአዊ መብት ተሟጋች ስሙ ሲነሳ 10ኛ ዓመቱ ሲከበር ነበር። ይህም የሰብአዊ መብት ተሟጋች ፖለቲከኛ እንዲሁም ምሁር ሳሙኤል አወቀ ይባላል እና ሳሙኤል አወቀን ከዛሬ 10 ዓመት በፊት በደንብ ትግሉን እናውቀዋለን። ሰላማዊ ታጋይ ነበረ። በየጊዜው የነበሩትን ነገሮች በደንብ የማስታውሰው በሶሻል ሚዲያ ያካፍለን ነበር እና ይሄ ወጣት ልጅ የመጨረሻ ፖስቱን በደንብ አስታውሰዋለሁ። ፌስቡክ ላይ ተመቶ ከጉልበቱ በታች ምናምን ብዙ ቅጥቀጣ ደርሶበት ቆሳስሎ ሊገሉኝ ይችላሉ፣ እያስፈራሩ ነው፣ ዛሬ ድብደባ አድርሰውብኛል ብሎ መልእክቱን ትግሌን ቀጥሎ በደንብ የማስታውሰው ማንኛውም የምከፍለው ዋጋ ለሀገሬ እና ለነፃነት ነው። በአካል ብታሰርም ሕሊናዬ አይታሰርም፣ ከገደሉኝም ትግሌን አደራ ብሎ ሳሙኤል አወቀ ተናግሮ ነበርና በዚህ ጉዳይ ላይ የተሻለ መረጃ ሊኖርህ ይችላል እና በዚሁ እናስበው ብዬ ነው ይነጋቸው። ከእውነት ነው። የተሻለ መረጃ አይደለም ያለኝ፣ የተሻለ ትውቅም አለኝ። አብረንም ሰርተናል፣ አውቀዋለሁ። ወደ 13 ዓመት በእርግጥ ህይወቱን ካጣም በግፈኞች ህይወቱን ከተነጠቀ 10ኛ ዓመቱ ቢሆንም ከ10 ዓመት በፊት አብረን እንግዲህ ከ3 ወደ 2 ዓመት አካባቢ እንዲሁ በኢትዮጵያ የትግል እንቅስቃሴ ውስጥ አብረን ነበርን። ሳሚን በጣም በቅርበት አውቀዋለሁ። የህግ ባለሙያ ነው። በጣም አስተዋይ የነበረ ወንድማችን ነው። ለሀገርም እንዲሁም ደግሞ ስለ አማራውም በጠቅላላ ስለ ኢትዮጵያ በእጅጉ የሚጨነቅና የሚያስብ ወንድማችን ነው እና በሚያሳዝን ሁኔታ ግን ያው በግፈኞች ብትር ህይወቱን ተነጥቆብናል። ያ ክፉ ቀን ሰኔ 8 2007 ዓ.ም የዛሬ 10 ዓመት ነው እንግዲህ በግፈኞች እጅ የተነጠቀው። ያው እዚህ በስክሪን ላይ እንደምናየው ያኔ ከመሞቱ በፊት እንደሚገድሉት ያውቃል። ብዙ ክትትል ሲያደርጉበት ነበር፣ ያስጨንቁት ነበር። ወደ ማዕከልም ወደ አዲስ አበባ ይህንን ነገር ወደኛ በተደጋጋሚ ሪፖርት ያደርጋል። እኛም በተቻለ አቅም በዚህ ጉዳይ ላይ ይሄ ነገር እንዲገታ እንዲቆም የሚቻሉ ጥረት ሲደረግ ሁሉ ነበር። ሆኖም ግን ገዳዮች ያው ስለተዘጋጁበት ስላሰቡበት አስደውበት ይጠበቅ ነበር። እሱም ያው እዚህ በምስሉ ላይ እንደምናየው ሲገልጸውም ነበር። አስቀድሞ ከመሞቱ ከቀናቶች በፊት ይህንን ያለው ማንኛውም የሚከፍለው ዋጋ ለሀገሬና ለነፃነት ነው። በአካል ብታሰርም ለሕሊናዬ አይታሰርም፣ ከገደሉኝም ትግሉን አደራ ብሏል። ይህንን ባለ ከተወሰነ ቀናት በኋላ ነው እንግዲህ መንገድ ላይ በግፍ ተገድሎ ህይወቱን ያጣው የዛሬ 10 ዓመት እና እንግዲህ እሱ ከሞተ በኋላ ይህን ትግሉን በእርግጥም ቃል ኪዳኑን ጠብቀው ወደፊት እየሄዱ አሁንም ድረስ ስለ ኢትዮጵያ እንዲሁም ደግሞ በአማራው ለገጠመው ሁለንተናዊ ችግር አንጻር የሳሚን መስዋዕትነትን መሰረት አድርገው የሚንቀሳቀሱ በትጥቅ ትግሉም በሰላማዊ ትግሉም ያሉ አሉ። የእሱን ቃል ኪዳን ጠብቀው ለመሄድ የሚቻላቸውን ጥረት እያደረጉ ያሉ አሉ። በዛው ልክ ደግሞ የእሱን ቃል ኪዳንም እንዲሁም የአማራውንም የኢትዮጵያን ቃል ኪዳን ያኔ ከሱ ጎን የነበሩ አብረን የነበርን ትግሉን ወደ ጎን ገፍተው ከአገዛዙ ስርዓት ጋር እንግዲህ እያበሩ ደግሞ እያሳደዱ እየገደሉ እያሰቡ ያሉ ከዛም አካባቢ ያሉ በመላው ኢትዮጵያ ያሉ አሉ የሳሚ ቃል ያልተከተሉ እና በጥቅሉ ይሄ ነው እንግዲህ ሳሚ
በጣም የምንወደው የምናከብረው ለትግሉ ታማኝ የሆነ ባለ ምጡቅ አእምሮ ለትግሉም ለህሊናውም ለአጠቃላይ በጣም ታማኝ የሆነ ወጣት ልጅ ነው። ካለ እድሜው ነው የተቀጠፈው። ያው የኛ እኩያ ነው። በቅርብ አውቀዋለሁ። አዲስ አበባ ድረስ መጥቶ በምናደርገው ግንኙነት እንዲሁም ባህር ዳርም ሄደን በምናደርገው እንዲሁም ባለበት አካባቢ ሄደን ብዙ ነው እና ስለ ሳሚ ለማውራት እሱ ከከፈለው መስዋዕትነት እሱ ካደረገው አንጻር እኔ በልኩ በወጉና በስርዓቱ ላልገልጽ እችላለሁ እና ይሄ በመረጃ ብቻም ሳይሆን በቅርበትም አብረን ከመስራትም አለፈ ብዙ ግንኙነትም ጭምርም አለን። እንግዲህ ህይወቱን ከተሰዋ በኋላ በአካባቢውም ሄደን የቀብር ስነስርዓቱን አንዳንድን እንኳን ክልከላ ተጥሎብን ከመንገድ ተከልክለናል። እንግዲህ ከመረጃም ያለፈ ነው ስልሽ ይሄንን ነው። ቀብሩ ስነስርዓት ላይ ሄደን ለመሳተፍ ፈልገን ነበር። ከተወሰነ መንገድ በኋላ ተዘግቶብን እኔም አሉ አሁንም ጓደኞቻችን በውጭም በሀገር ውስጥም ያሉ አሉ መንገድ ዘግቶ ያገዛዙ ስርዓት የቀድሞ የህወሓት መራሹ እሱ ነው። እንግዲህ ያኔም ተላላኪ ነበርን የሚሉት ብአዴናውያን አሁን ላይም እንግዲህ ተውይኙኝ የሚሉ አሉ በተለያየ ሚዲያ ላይ። እነዛ ሹማምንቶች ናቸው ቢያኔ እንግዲህ ክልከላ ሲፈጽሙብን የነበር ነው። ቀብሩም ላይ ለመሳተፍ አልቻሉም። ከመንገድ ነው ክልከላ ተደርጎብን የተመለስ ነው። ያ ከሆነ በኋላ ደግሞ ከተወሰነ ጊዜ በኋላ ደግሞ ጎጃም ግንደወይ እሱ የትውልድ አካባቢ ይዛ ድረስ ደግሞ ሄደን ከሆነ ጊዜ በኋላ ደግሞ በቀና በጎ ሀሳቢ ከሆኑ አንዳንድ አካባቢ ለሱ ጥሩ አመለካከት ካላቸው ሰዎች ጋር በመተባበርም ሐውልትን በማስገንባት እንደ አቅሙ እንደ ሁኔታም ታስቦ እንዲሁም በአካባቢ ላይ እዛም ድረስ ሄደን ያው ምረቃና ሐውልቱ ደግሞ እንዲገነባ በማድረግ አንዳንድ እንቅስቃሴዎች አድርገናል። በዚህ ሂደት ውስጥ እንግዲህ የእሱን መስዋዕትነትን የእሱን ዋጋን መክፈል ባንችልም ይሄንን እንግዲህ ካደረጉት ውስጥም ደግሞ አንዱ እኔ ነኝ እና ሳሚ ብዙ ነገራችን ነው። በእርግጥ ቅድም አንቺ እንዳልሽው ነው የተወሰኑ ሰዎች ነው አንቺ እንዳልሽው አይደለም። ልክ እንዲህ ዋጋ የሚከፍሉ የሀገር ባለውለታዎችን በማሰብ ደረጃ የዚህን ያህል በሶሻል ሚዲያ በልኩና በወጉ መናገር ስላለብኝ ነው። በሚገባው ልክ ታስቦ አልባለም። እኔን ጨምሮ የተወሰኑ ሰዎች ያ ተጀመረ። ከዛ በኋላ ብዙዎች ባለህሊናዎች ይህንን ሀሳብ ተጋርተውታል እንጂ በሚገባው በአግባቡ ልክ የታሰበበት ነገር አይደለም። ይሄ ነገር ወደፊቱ ርምት ባለውለታዎቻችንን በአግባቡና በቅጡ ይሄ ተራ ባለውለታ አይደለም። በግፍ ተገድሎ ስለ ሀገር፣ ስለ አማራው፣ ስለ ኢትዮጵያ፣ ስለ ነፃነት፣ ስለ ዲሞክራሲ ስል መስዋዕትነት የሚከፈለ ነው። ትልቅ ማደራም ሰጥቶ የተሰዋ ወጣትን ጭምር ነበር እና በአግባቡና በስርዓቱ ሊወሳ ይገባል። ይሆኛም ብንሆን ከታሪካዊ ኃላፊነት እንዶ በጥቂቱም ቢሆን ለመዳን ስንል በጥቂቱ አሁንም በልኩ እያደረግንም አይደለም። ምን የማንችል ብንሆን ይኸው ወጥተን ደግሞ እያሰብነው ነው ያለ ነው። እንዶ ከምንም ደግሞ ይሄም ይሻላልና እንዲህ በዚህ መልኩ እያሰብነው ነው ያለ። መልካም በደንብ አስታውሳለሁ። አንድ ባችም ነበራችሁ አስታውሳለሁ እኮ እናንተ ያሳያችሁንን በሶሻል ሚዲያ ላይ እኔ እንደውም ተከልክለን ስትል እንዴ አላየሁም እንዴ አንድ ፎቶዎች እንደውም እናቱንም ለመጀመሪያ ጊዜ በሶሻል ሚዲያ አብራችሁ ናችሁ እኮ ፎቶ አይቼ ነበር እያልኩ እያሰብኩ ነበር። ለካ እሱ ሐውልቱን ያሰራችሁ ጊዜ ነው እና በደንብ ነው ማስታውሰው። አንድ እናት እዛ ገጠር ውስጥ ምስኪን እናት ምን ያህል ዋጋ እንደከፈለችበት ለዚህ ወጣት ልጅ ለማሳደግ ብቻ ለማስተማር ለዚህም እንዲበቃ ድንገት በሚያደርገው ትግል ላይ እንደዚህ ከተሰዋ በኋላ ጉዳቱን መቼም ቤተሰቡ የትግሉ አጋር ያውቀዋል። በዛ ሁኔታ ሰው ካለፈ በኋላ ግን ያንን በስቶብን እኮ ነው። አሁን አንተ ያልከው ልክ ነው፣ በሚገባውና በልኩ አይደለም። እኔ ደግሞ ሁልጊዜ በጣም ከሚቆጩኝ ነገሮች አንዱ የሳሙኤል አወቀ ህይወት በጣም ይቆጨኛል። ዛሬ ቢኖር የት ይደርስ ነበረ? ምሁር ነው፣ ዋጋ ተከፍሎበታል ያሉ ሌሎችም አሉ በየአካባቢ እነ ነብሮ ከሳውዝ አፍሪካ ድንገት ወጥተው በሴራ ደማቸው ደመከልብ የሆነ የተገደሉ ብዙ አሉ እና እንረሳዋለን። በጣም ከመብዛታችን የመከራችን ጉዞ አላቆም ስላለ መከራችን ዕለት ዕለት እየጨመረ ጭራሽ አሁን እኮ እየተሻሻለ መጥቷል እኮ ተሻሽሎ ሰው ወጥቶ የማይገባበት ደረጃ ስለደረሰ ከዛ የተነሳ በየዕለቱ አጀንዳ ስለሚሰጠን እንደው የተዘናጋን እንደው ከምናኝከው በላይ የዋጥን ነው በየጊዜው ያለ ነው እና ከዛ አንጻር ሊሆን ይችላል። ግን በጣም እንትን አጽንኦት ሰጥተን መሄድ ያለብን ሳሙኤል አወቀን የመሰለና ሌሎችንም ወጣቶች ህይወታቸውን ሳይሳሱ ዋጋ የከፈሉለት ኮዝ ያለው ያመር ያ ነፃነት አሁን እንደው ቢያዩት እንደው ምን ይሰማቸው ይሆን? ያ ሁሉ መስዋዕትነት ተከፍሎ
ኢትዮጵያ የቱ ጋር ነው አሁን ደግሞ ያለችው? አሁን ነፃነቷ ታውጆ በሰላም የምንኖር ቢሆን እኮ እነሱ መስዋዕትነት ክፍሎ ልክ እንደ አድዋው ጦርነት እንደምናምኑ ነፃነት ተሰጥቶን እነሱን ሰማዕት አድርገን እያከበርን እንኖራለን። አሁንም እኮ ገና ከዛ የበለጠ መከራ ውስጥ ወድቀናልና ለምን ይሆን እንደዚህ? ያውም ዋጋ እየተከፈል ለምን እዛ አልደረስንም የሚል ጥያቄ ይመላለስብኛል። ምናልባት ሀሳብ ብትሰጥበት ደስ የሚለኝ እንደ ሳሙኤል አይነት ያሉ ሰዎችን ኮዝ የወደቁለትን ዓላማ በሰፊው ይዘን ባለመሄዳችን ሊሆን ይችላል ወይ ወደኋላ በየጊዜው የምንመለሰው የሚል ጥያቄ ይመላለስብኛል። ሀሳብ ብትጨምርበት ካለ። እውነት ነው። አሁን ያልሽው እኮ ነው። ቅድምም ስለው ነበረ ይሄ ባለውለቶቻችንን በቅጡና በአግባቡ የማመስገን ለነሱ የሚገባውን ነገር አለመስጠታችን፣ አንደኛ ሌላ ተጨማሪ ልክ እንደነዛ ብዙ ባለውለታዎች ያስፈልጉናል እንደ ሀገር። አንዱ ለሱ አይደለም እነሱ እንዳናፈራ ያደረገን ይሄዳል። ሌላው ደግሞ መዘንጋቱ በራሱ አግባብን ጭምር ማለት ነው። በዚህም ምክንያት ደግሞ ያው ወደኋላ እንሄዳለን። ምክንያቱም እንደነዚህ አይነት ባለውለታ ሊሆኑ የሚችሉ ሰዎች ራሳቸውም ለእኛ ከፊት ራሳቸውን አስቀድሞ የሚወጡ ሰዎች እየታቀቡ በመጡ ቁጥር እኛ ደግሞ በፖለቲካው፣ በኢኮኖሚ፣ በማህበራዊ ጉዳይ ላይ ሊኖረን የሚችለው ነገር ወደኋላ መጎተታችን አይቀሬ ነው የሚሆነው። በዚህ ምክንያት ነው እንግዲህ ትግሉ ላይ ማየተሽ እንደሆነ የሚገባውን መስዋዕትነት፣ የሚገባውን ነገር እየተከፈለ፣ የሚገባውን ነገር እየተደረገ በሚገባውና በአግባቡ የሆነ ሳይመሰገን ምስጋናውም ቀርቶ እንዲሁ በቅጡና በአግባቡ ባለማሰብ ክብር ባለመስጠትም ጭምር ይህ ብዙ ነገራችን ይጎዳል፣ ብዙ ነገራችን ይበላሻል። ይሄ ነገር አብዛኛው አጠቃላይ የኢትዮጵያ ፖለቲካ ትግል እንግዲህ ይህ ዛሬ 10 ዓመት በግፈኞች ስለተገደሉ ሳሚ እያነሳን እያለን ያለ ነው እና እንግዲህ ይህንን ሳወራ ዝም ብዬ በበደዴ አሁን ላይ የመጣ ሀሳብ አይደለም እያካፈልኩ ያለው። ቢያንስ የ10 ዓመት የፖለቲካ እንዳለን በኢትዮጵያ ፖለቲካ ሂደት ውስጥ ቢያንስ ልክ እንደ ሳሚ እንዲህ በግፈኞች ከጎን የተገደሉበት ወንድም ሆኜ የማወራው ነው። በፖለቲካው ላይ እንግዲህ እዚህ ነው ያለ እውቀት ያለኝ ሰው እንጂ አሁን ላይ ድንገት ስላመጣልኝ የሆነ ነገር ስላማረ ፕላትፎርሙ ፌስቡኩ፣ ቲክቶኩ የሆነ ነገር እጄ ላይ ስላለ ድንገት ተነስቻለሁ ይህንን የምለው እና እንዲህ ዋጋ የተከፈለበት በሂደት የመጣው ይሄ ሁሉ ነገር ሲሆን ሳሚ ልክ እንደኔ በትግሉ ብቻም ሳይሆን በአካዳሚካል እውቀቱ ምርጥ የህግ ባለሙያም ጭምር ነው፣ ጠበቃም ጭምር ነው፣ አሪፍ ጠበቃም ጭምር ነው እና በዛ ፊልዱ መስራት በዛ እንትኑ ማገልገል እናቱንም ራሱንም ረድቶ መሄድ ምናምን ነገር ልክ ማንም ሰው እንደሚኖር እንደ መደበኛ ህይወት ኑሮ ማለፍ ይችል ነበረ። ግን የእሱ የህሊና ጥያቄ እሷ ነበረ። የራሱንም የአካባቢውንም እንደ ሀገርም ጭምር አሁን ላይ እንዳለው ብቻ አይደለም፣ በጣም በኬት ስለ ኢትዮጵያም ስለ አማራውም ጭምር የሚጨነቅ ልጅ ነበር። ለዚህ ሲል ያሁን ሁሉ ነገሩን ትቶ ዋጋ ወደ መክፈል ገባ። እሱ አልበቃም፣ ህይወቱን ጭምር በግፍ ተቀጥቅጦ የተገደለ በወቅቱ ማለት ነው። ይህን ሁሉ መከራና ስቃይ ተቀበለ። አሁን ይህንን ነገር መርሳት ማለት ነገና ተነገ ወዲያ የሳሚ አይነቶቹ በእርግጥ እንደዛ እንደምንለው አይደለም። ትግሉ ከበረኔ እና እሱ በነበርንበት ወቅት ሰላማዊ ዲሞክራሲያዊ በሆነ በምርጫ ወተን አደባባይ መንግስትን በመጋፈጥ ምናምን የምንለው ትግል ነበር እናደርግ የነበረው። አሁን ግን ትግሉ ከዚህ ከፍ ብሎ የህልውና ትግል ሆነና ያው የመሳሪያ ትግል ሆኗል። በስሙ ራሱ በነበረች ላይ በዚህ አጋጣሚ የተለያዩ ፋኖ አደረጃጀቶች በስሙ ስያሜ ሰጥተው እየተንቀሳቀሱ ነው ያሉት እና ወደዚህ ደረጃ ከፍ ብሏል። ይሄ በአንድ መልኩ ጥሩና በጎ የሚያስፈልግ ቅድም በአነሳ ነው አውድ ግን ስንዘነጋ ስንተው ግን ሌላ ሳሚዎችን ለማፍራት የሚኖረውን ሞራል ወገብሽን ይሰብርሽና የምትቆሚበትን ነገር የሚፈጥረው ያ አግባብ አይደለም። ወደኋላ እንደዚህ ነገሮችን አለማክበራችን፣ ወደፊት አለማምጣታችን፣ በቅጡና በአግባቡ አለማመስገናችን ጭምር ተተኪዎች እንዲያወጡ ያደርጋል። ያሉትም ደግሞ እንደነገርኩሽ ብዙ ነገራቸውን ትተው ነው ሳሚ የራሱ ሆኖ እውቀቱ መስራት ምናምን ያህን ሁሉ ትቶ ወደዚህ መጥቶ በዚህ ደረጃ ደግሞ ይሄ ሲሆን አትሊስት እናመሰግናለን። ምን ይጎዳል? አይከፈልበትም። ወንጀለኞችንም እኮ በፊታችን ላይ እስከ ማክበር ድረስ ተደረሰ። ገዳዮቹ ማለት ነው እንግዲህ ያያቸው ነው እያልኩሽ። ያኔ እሱ ጋር ቀብር ስንሄድ መንገድ የከለከሉን ያኔ የነበሩ በህወሓት ጊዜ አብይ ሲመጣ አሁንም ያለው ሌላ አገዛዝ ስርዓት ነው። አብይ ሲመጣ ተላላኪ ነበርን የህወሓት ምናምን ይሉ የነበሩ አብይ ሲመጣ ወጥቶ የለውጡ ማራማጃ ለውጠኞች ነን ያሉ ሰዎች በወቅቱ ለሳሚ መገደል ከፍተኛውን ትብብር ሲያደርጉ ነበር። መገደሉ ብቻ አይደለም ሄደን ሀዘናችን ልንጋራ እንግዲህ አልቅሰን ልንቀጥሉ ሌላ ምን እናደርጋለን? እንደነገርኩሽ እንደሆኑ መሳሪያ ይዘው ውጊያም አልነበር። እንግዲህ ሄደን መሳሪያ ይዘን አንዋቀር። እኛ የነፃነት የዲሞክራሲ ታጋዮች ነበር። ሄደን ወንድማችንን
በቅርብ የምናውቀው አብረን የበላን አብረን የጠጣን በኢትዮጵያ ፖለቲካ ትግል ውስጥ የበኩላችን አስተዋጽኦ እናድርግ ስንደፋ ቀና የምንል ወንድማችን በእንደዛ በግፍ ተገድሎ ሄደን እንኳን አልቀሰን። አሁን እርም የምትዩ ነገር ነው እንግዲህ ሐውልቱ ስናሰራ ነው እንግዲህ ኢትዮጵያ ባህልም እንደ ወንድም እርማችንን ሄደን ከቦታው ያወጣ። በዕለቱ ግን ሄደን ግን እንቅበረው ተሰባስበን ስንል መንገድ የከለከሉብን ብአዴናውያን አሁን ላይ ወጥቶ እንደውም በኢትዮጵያ ፖለቲካ ላይ እንዲሁም በአማራው ፖለቲካው ጭምር የተለየ ቀዳሽ አንጋሽ ሆኖ መጥቶ እነሱ እየተከበሩ እኔ ደግሞ ያን ከሳሚ ጋር አብሬ ነበርኩ። ምናልባት እኔም በአንድም በሌላም ስሩም ሌላም ለነገር አልፈኗል። እኔ ግን በህይወት ተርፌያለሁ። ይኸው ቁጭ ብለን እነሱ እዛ ሲሉ አንጋሽ ቀዳሽ ሲሆኑ እኔ ደግሞ እንዲህ እያልኩ ነው ያለሁት እና ተከብረው ላልሽኝ በደንብ እነሱ እየተከበሩ እያየን ያለን። አዎ አንተም እኮ አንድ ስቴፕ ጨምረሃል። እዛ ሆነ በሰላማዊ መንገድ ታጋይ ነበር። ካሁን በስደት ሀገር የሌለ ሰው ሆናል። እንግዲህ ይታይሽ እንግዲህ ህይወት እቺ ናት። ያው በሀገር ተስፋን ቆርጠን ከእግዚአብሔር ጋር ይቻልን ነገር እያደረግን በጎን ነገር እያደረግን አምናለሁ። በጣም ጥብቅ ሃይማኖተኛ ባልሆንም በእግዚአብሔር በገባኝ ልክ አምናለሁ። የኔም ሆነ የሌሎች እምነትም እንደዚህ ነው ብዬ ተስፋ አደርጋለሁ። አንድ ቀን ሁሉም ነገር መልካም ሆኖ ለእኔ ብቻ ሳይሆን እንደ ሀገር ሁላችንም የሚያስማማን ነገር ተፈጥሮ በሀገራችን በሰላም በፍቅር እንደምንኖር፣ በዚህ ሂደት ግን የህይወት መስዋዕትነት፣ የጉልበት፣ የገንዘብ ሌላ ነገር ሊኖር ይችል ይሆናል። ይሄ ያልኩት ነገር እንደ እግዚአብሔር ፍቃድ ሆኖ በሀገሬ ላየው ይችላለሁ። ይህም ካልሆነ ግን ቀጣይ ትውልድ ያየዋልን ብዬ ጭምር ተስፋ አደርጋለሁ እና እግዚአብሔር አለ መልካሙን ያመጣልናል። ይመጣል ብለን በተስፋ ነው። ተስፋ አይቆረጥም። በሀገር እንቀጥላለን።